ውዲት ቤተሰቦች እንደምናችሁ ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። ወለኛ ያውራ አሜት ይደርድር እኛ ሆነናል። ፍቅር በፍቅር እያሉ አብርሽና ሩታዬ ዛሬ ማታ በአዳዲስ ነገሮች ከልጃችን ጋር ስንዝናና ጠብቁን ብለዋቸዋል። ካላመናችሁ ደግሞ ቲክቶክ ገብታችሁ ማየት ትችላላችሁ። እኔን መቼም አታምኑኝ ብለዋችኋል ማለት ነው። እኔ ጫፍ ሳልይዝ አልመጣም ማለት ነው። አዲስ ነገር አለ ብለዋችኋል። ሄርሜላየም ፌንት እንደሰለች እዛ ሐኪም ቤት ገብታለች አሉ። እንግዲህ ካብርሽዬም እኔ ሚስቴ ነች እንጂ የምትሻለኝ ሌላ ሰው አልፈልግም ብሎ ይሄው እያሳበዳቸው ነው ማለት ነው። ማንና ማንን ብትሉ በቃ እና አሽቃባጮቹን በሙሉ እያሳበደ ነው። እንግዲህ ዛሬ ማታ በአዲስ ነገር እንዲህ እየተፍለቀለቀች ሩታዬ መታለች ማለት ነው። ያ ደስታዋ ያ ፍልቅልቅነቷ እንግዲህ ያው ሩታን የምናውቃት በፊት በፍልቅልቅዋ ነበረ። ከዛ እነሱ መጡና እንደዚህ ክፉ አድርገዋት መጡ። አሁን ደግሞ ተመልሳ በዛ በደስታዋ መታለች ማለት ነው። እየተደሰተች እየተፍለቀለቀች ከአብርሽ ጋር ስኮን እንግዲህ እሱም በነገራችን ላይ ማለት ነው እናንተ በጣም የሚገርም ነገር ማለት ነው። በቀደም ዕለት የሰሩት ቪዲዮ ከ20,000 በላይ ላይክ ነው ያገኘው ማለት ነው። እስቲ ሩታ ተላለች እንደው ከ10 በላይ እንኳን እንትን የለውም ነበር ላይክ እና ከ10,000 በላይ ማለት ነው። 10,000 ገብቶ አይቼው አላውቅም እኔ እና ሩታዬ እንግዲህ ድምቀቱ ስለሆነች ሩታዬ መርጧል ማለት ነው። ያው ዛሬ ማታ እንግዲህ በአዲስ ነገር ይመጣሉ ማለት ነው። አልቃሾቹም ነጠራችሁን ዘቅዝቃችሁ ታስፈለጋችሁ እኔ ጥቁር ሻር በዚህ ጋር ልክላችኋለሁ ማለት ነው። ሞልቷል ብታው ግማሽ ግማሹን እያቃጠልኩኝ አስቀምጨዋለሁ ማለት ነው። ጉድ እኮ ነው ዘንድሮ እናንተ። እኔ ደግሞ ያቃጥል ጨረስኩት። የሴት ይሆን የእንትኑ ይቃጠላል ብታው ምንም እንትን አይልም፣ ግን እኔ ምንም ማድረግ አልችልም። እንዴ ዝም ብሎ ላፍ ያደርገዋል፣ ላፍ ያደርገዋል። እንደው ደግነቱ ብዛት አለው አይቆጠርም እንጂ ተው ተቆጥሮ አያልቅም ያቃጠልኩት። ስለዚህ እሱን ግማሽ ግማሹን እየቆለጥኩኝ እልክላችኋለሁ ማለት ነው። አስቀምጨዋለሁ ማለት ጫፍጫፉ ነው የሚቃጠለው። ስለዚህ እሱን እልክላችኋለሁ ጥቁር እንዳይቸግራችሁ ብዬ ነው፣ ያው ለማልቀሱ እንዳይቸግራችሁ ብዬ ነው። ለማንኛውም ሩታዬና አብርሽ እንግዲህ በአዲስ ነገር በአዲስ ተስፋ በአዲስ ሕይወት ይመጣሉ ማለት ነው። ዛሬ ማታ እንግዲህ በሚለቀቀው ቪዲዮ ታያላችሁ ማለት ነው። ያው ሰሞኑን በአብርሃም ነው የሚለቀቀው። ዛሬ እንግዲህ ወይ በሩታ ወይም በኤፍሬም ወይም በሄርሜላ ሊለቀቅ ይችላል ማለት ነው። ዛሬ የሚመጣ ቪዲዮ አለ። እያዋልቃሾቹም እንግዲህ ስታለቃቀሱ ሄርሜላ የሞተች እኮ ልቧ ደከመ እንዲህ ስትሉ የነበራችሁ ማለት ነው። እኔ እኮ ትገርሙኛላችሁ የኔ አልቃሾች፣ የኔ አልቃሾች። እኔ ለሄርሜላ አይደለም ያዘንኩት ለእናንተ ነው። በስደት ላይ እንዲህ እያለቀሳችሁ ዘወር ብሎ የሚያያችሁ ሰው ምንትል የሚል መስል እናንተ እንደዚህ ስታለቅሱ እናቴ ተዛዘኑ ብላለች። ሀዊ እኮ ነች ሀዊ። እኔ ትክክሏን እየነገረች ነው። መጽሐፍ ቅዱስ አንብቡ ብላናለች። እነሱን ተምታው እኛ መች ኬሱ ጊዜማ መች አይናችን ልባችንም አይናችንም እኮ ለወሬ ነው እንጂ ለመጽሐፍ ቅዱሱ አይደለም። ሀውዬ እንደው አንቺ ደግሞ ምን ነካሽ? እሱንማ ታነብብ ምን ዋጋ አለን ብለሽ ነው እንትን ይለናል፣ እጃችንን ይዘናል። ለወሬ ነው አንደኛ የምንሆነው። ስለዚህ እውነትሽን ነው አንቺ ያልሽውን ትክክል ነች። ግን እኛ ወሬውን ማን ያውራለን? ወሬውን ማን ያውራለን? ሀውዬ መጽሐፍ ቅዱስ እናንብብ። አሁን እኛ ቁጭ ብለን እስቲ ይታረቀን ይቅር ይበለን። መችስ አንቺ ታልሽን እስቲ ይቅር ይበለንና እኔ በነገራችን ላይ አንዳንዴ ቁጭ ስል አነባለሁኝ። ስልኬ ነው የለኝም መጽሐፍ ቅዱስ አላመጣሁም ኢትዮጵያ፣ ለምን እንደሆነ አላውቅም። እኔ እንደው መጽሐፍ ቅዱስ እምቢ ብሎኛል እጄ ላይ መግባት ማለት ነው። ውዳሴ ማርያም ራሱ በፊት ነበረኝ፣ ረስቼው መጣሁኝ። ረስቼው ሳይሆን ምን ረስቼው፣ ረስቼው ውዳሴ ማርያም ነበረኝ። ውዳሴ ማርያም የድንግል ማርያም ስል ነበረኝ ማለት ነው።
ግን የሆነ ሴትዮ ቤት ገብቼ ቀይን ልብሴን ሁሉ አልሰጠችኝም እላችኋለሁ። እንዳለ ከኢትዮጵያ ያመጣሁት ቅባቶች ሁሉ ነገር እዛው ቀርቶብኝ ነው እንጂ ነበረኝ። ውዳሴ ማርያም ባይሆን ማታ ማታ ውዳሴ ማርያም እንደግሜ ተኛ ነበረ። እና ለማንኛውም ውድ ቤተሰቦች ዛሬ ማታ ይመጣሉ በአዲስ ነገር ማለት ነው። ሄርሜላዬ ደግሞ የሐኪም ቤቱ እንግዲህ ምን እንዳራት አይታወቅም። ልጁ ወልዶ ይሆን አይታወቅም። ልጁ ወልዶ ይሆን እንዴ? እኔ እንጃ አላውቅም። እንግዲህ ያው እርግዝናውም ያበሳጭ የለም ምን ታረጉታላችሁ ብላችሁ። እርግዝና እኮ እናቴ እርግዝና ያው ልጆች ወልደን ስማቸውን ሁሉ አውጥተን ጨርሰን እያለች ነበር። እከሌን ትላ እከሌን ትላ እከሌን ትላ እከሌ አብርሃም እከሌ አብርሃም እከሌ አብርሃም ስትል ነበር። አንድ ቀለታ ያ ምኞቷ ሳይሳካላት ሄርሜላዬ እንግዲህ ሩታ ደግሞ በጎን መጣችና በላፍ አረገቻት። ይሄ ድሮም የራሴ ነው አሁንም የራሴ ነው ለምን አንቺ ትወስጃለች ብላ ላፍ አረገቻት። እኔ አንዳንዴ እንደው ጉድ እኮ ነው። እንደው ቆይ እንዴት ነው ማስመሰል የሚቻለው? እኔ እኮ አሁን አስመስይ ብትሉኝ ማለት ነው የሆነ እንኳን ነገር ደብቀሻዬ ብትሉኝ ሳቄ ሁሉ እየመጣብኝ መደበቅ አልችልም። በፊት ማለት ነው እንደው ታሪክ ልንገራችሁና እንደው ሌባ ላመሉ ቅቤ ይልሳል። ምንድን ነው ምን ይልሳል ነው የተባለው? ምን ነበር? ቅቤ ይልሳል ነው ሌባ ላመሉ ቅቤ ይልሳል ነው መሰለኝ። እና የእንትን ቂጣ ጋገርን። የምን ቂጣ መሰላችሁ? የምን ቂጣ መሰላችሁ? በእናታችሁ ለአጥሚት የሚሆነውን ገና ልጆች ነን፣ ያጎቴ ልጅና ነን። ከዛ እሱን እንዲሁ ሰው የሚጋግረው ቢያጣ ጤፍ ሞልቶ ፍርኖ ዱቄት አለ። እኛ ግን ሊበላ መሉ ቂጣ እንትን ይለሳል የተባለው ፍርኖ ዱቄት ጋገርን እና የሆነች ጎረቤታችን መጣችብን። ከዛ ብንከተው ጥሩ ነው፣ በአልጋ ስር ከተት ነው። እናቴ ሳቅ የምትወቁኝ ሴትዮዋ ምን ሁና ነው የምስቀው ትላለች። እኔ ልሞት በቃ ምን ልበላችሁ? ወይ ጉድ አልኩኝና እንደው ማስመሰል የምችልበት መስሏችኋል? ከዛ ምን ሆነች ነው ስትለኝ ኧረ ተይኝ አልኳት። ከዛ ያጎቴ ልጅ አራፈርቢ ደግሞ አሁን ይሄን ደግሞ እኮ አልወጣልን ብሎ ነው፣ በእናታቸው አልወጣልን ብሎ ነው። ከበረም የቡና መቁለያ በቡና መቁለያ አይደል የጋገር ነው አልወጣም አለ። ለምን እንደሆነ አላውቅም። ሟጮ ቁጭ ያለና አልወጣም ብሎ አይድላችሁ። ሁልጊዜ ነው እሱን የምናነሳው ስንገናኝ። በቃ እኔ እና እሷ አይ የዛ ቂጣ እንላለን እና መደበቅ አልችልም። እኔ መዋሸትም አልችልም። ዋሽቼ ወደው በቃ ይታወቅብኛል እኔ ስዋሽ ማለት ነው። ስለዚህ ማስመሰል ሲችልበት አብርሃም እንዲህ ሩታ እንደዚህ አረግሽ እንዲ አንቺ፣ ኧረ እኔ አላረኩም እሱ አያስታውስም ትላታለች። እንደዚህ አረግሽ እንዲ ሩታ